ሰላም ሰላም ውድ ተከታዮችና ተመልካቾች፣ በላይፍ ቼንጂንግ ቢዝነስ ትሬኒንግ ኤልሲፒቲ ዛሬ የማቀርበው ርዕስ ፈጠራን ኮርኩሮ የሚያነቃቁ ጥያቄዎች ወይም ደግሞ ኮሽንስ ቱ ስፐር ኢማጂኔሽን የሚል ናቸው። ሰዎች ከሕፃንነታቸው ጀምረው ጥያቄ ይጠይቃሉ። ከጥያቄዎቹ መልሶች ይማራሉ፣ ይመራመራሉ፣ ፈጠራን ይፈጥራሉ። በተመሳሳይ የፈጠራ ሰዎች ጠቃሚና ጥሩ ጥያቄዎችን በመጠየቅ ፈጠራን መፈለግ እንደሚገባ ይናገራሉ። በታሪክ አንዳንድ ታላላቅ ሰዎች የፈጠራ ግኝቶች ይፈጥራሉ። ለምሳሌ የናይክ ጫማ የፈጠረ ግለሰብ ቢል ቦውርማን የተባለ ሰውን ለመስራት ይፈልጋል። ኬክ በሚጋግርበት ምጣድ የራበር ፈሳሽ ሙጫ ባፈስበት ምን ይገኛል ብሎ ይጠይቃል፣ ያሰላስላል። በጠየቀው መሰረት የፈለገውን ፈጠራ ይፈጥራል። የናይክ ጫማ በዓለም ተወዳጅ፣ ተፈላጊ፣ በተለይ ለሩጫ፣ ለትሬኒንግ በጣም አስፈላጊ፣ እግርን የማይጎዳ የሚከላከል እንደ ማስፈንጠሪያ የሚጠቀምበት ጫማ ተፈጠረ። ይሄን ትሬንዲንግ የሆነ አንገብጋቢ የሆነ ነገሮችን መልስ ለማግኘት ቻለ። መሱራ ኢቡካ የተባለ የፈጠራ ሰውም ሶኒ ዎክማን የፈጠራ ጥያቄ በመጠየቅ why cannot we remove the recording functional speaker and put headphones on the recorder ብሎ ጠየቀ። በዚህም ኢቡካ የፈለገውን ነገር ሰራ። ለቢዝነስ የሚጠቅሙ ጥያቄዎችን ሁል ጊዜ በመጠየቅ የተሻለ ነገርን መፈለግ፣ መፍጠር፣ መመራመር፣ ማሰብ፣ መማር፣ እንደገና መማር፣ እንደገና መማር ያስፈልጋል። በዚህም የምንጠቀምበት ቴክኖሎጂ እንደገና ሪቨርስ አድርገን ብንሰራውስ ምን ይገኛል ብሎ መጠየቅ፣ ማየት። በዚህም የሚከተሉ ጥያቄዎች የፈጠራ ሀሳቦችን ኮርኩረው በማውጣት የፈጠራ ችሎታን ያፈልቃሉ። አንደኛ፣ is there a new way to do it? በአዲስ ለመስራት ሌላ መንገድ አለ? ለየት ባለ ሀሳብ እንደገና የምንሰራው ይሆናል? ደንበኞች የሚጠቅም ነው? ችግራቸውን የሚቀርፍ ነው? ወጪያቸውን ይቆጥባል? መሞከር፣ ማየትና መመራመር። ሁለተኛ፣ can you give it a new twist? በአዲስ አዙረህ ልትሰራው ትችላለህ? አዲስ የተለየ ገጽታ መልክ ልትሰጠው ትችላለህ? ይወዱታል? ተፈላጊ ነው? ማየት። ሶስተኛ፣ do you merely need more of the same? አንድ አይነት በተመሳሳይ ብቻ ሆኖ የበለጠ ልትሰራ ትችላለህ? ገጽታው፣ መልኩ ልትቀይረው ትችላለህ? ማየት። less of the same ተመሳሳይ ሆኖ በቁጥር ያነሰ መስራት እንችላለን? ማየት። አምስተኛ፣ can you borrow or adapt it? አዲስ ቴክኖሎጂ ከውጭ ልንበደር እንችላለን? ልናስገባ እንችላለን? አዳፕት አድርገን ሞዲፋይድ አድርገን ወጪ ቆጣቢ፣ ደንበኞች የሚፈልጉት ችግራቸውን፣ ስቃያቸውን የሚፈታ አድርገን እንሰራው እንችላለን? ይሄ በተሻለ ፈጣን አገልግሎት የሚሰጥ እናደርገዋለን? ማየት። ስድስተኛ፣ is there a substitute? ምርታችን የሚተካ ነገር አለ በገበያ? ይሄ ለምሳሌ ብረት እንውሰድ። ብረት የምናመርት ከሆነ ብረትን የሚተካ ነገሮች ምን አሉ ብሎ ማየት። ወጪ ቆጣቢ በሆነ ነው የሚመረቱ? ርካሽ ናቸው? ማየት።
ለምሳሌ ፕላስቲክ እና አልሚኒየም ይተኩታል። እነዚህ በርካሽ የሚሸጡ ከሆነ እኛ በውድ የምንሸጠው ከሆነ ገበያ ላይ ያገኝ ይችላል። 7 ካን ዩ ሪአሬንጅ ዘ ፓርትስ ክፍሎቹ እንደገና ታደራጃቸዋለህ። እንደገና ደምረህ ቀንሰህ ሪአሬንጅ ታደርጋቸዋለህ። ምን አዲስ ነገር ይፈጠራል? አሮጌውን ማስወገድ፣ አዳዲስ አሰራሮችን መፍጠር፣ የሚሰራና የማይሰራ ማየት። በዚህ መልክ የፈጠራ ትምህርት ታገኛለህ። 8 ዋት ኢፍ ዩ ዱ ጀስት ዘ ኦፖዚት በተቃራኒ ነገር ብትሰራው እንዴት ይሆናል? ምን ይመስላል? ምን መልክ አለው? ምን ቅርጽ ይኖራል? ምን የተሻለ ነገር ይፈጠራል? ካሉ ምርቶች የተለየ ዲፈረንሺዬሽን አለው? ከወጪ አንጻር ደንበኞች ከሚፈልጉት አኳያ ያረካል? ማየት። 9 ካን ዩ ኮምባይን አይዲያስ ሀሳቦች ማዋሃድ፣ ማደባለቅ። ምን ይፈጠራል? ምን የተለየ ነገር ይመጣል? አንገብጋቢ ነገሮች ይመጣሉ? ትሬንዲንግ የሆኑ ነገሮች ይፈጠራሉ? ይህንን ማየት። 10 ካን ዩ ፑት ኢት ቱ አዘር ዩዝስ በሌላ ጥቅም በሚሰጥ ልትሰራው ትችላለህ? ለምሳሌ ፓምፕስ እንውሰድ። ለነዳጅ ማውጫ የሚሆን ከሆነ ለሌላም አገልግሎት ሊውል ይችላል። ውሃ ማውጫ፣ ዳየሪ ፕሮዳክሽን አገልግሎት ሊውል ይችላል። 11 ዋት ኤልስ ኩድ ዊ ሜክ ፍሮም ዚስ ከዚህ ምን ልንሰራ እንችላለን? ምን የተለየ ነገር ልንፈጥር እንችላለን? ምን ጥቅም አለው? ተፈላጊ ይሆናል? ገበያ አለው? ትርፍ ያስገኛል? ምንድን ነው የምናገኝበት? ማየት። 12 አርዘር አዘር ማርኬትስ ፎር ኢት ለምርታችን ሌላ ገበያ እናገኝበታለን? ወደ ሌላ ገበያ ገብተን ማርኬት ሼር እንፈጥራለን፣ እናስፋፋለን። ይሄንም በዚህ መልኩ ከደንበኞች ጥቅም እና ደንበኞች ከማግኘት ማየት። 13 ካን ዩ ሪቨርስ ኢት ብንቀለብሰው በሌላ መልኩ ብንሰራውስ ገልብጠን መስራት እንችላለን? ምን አዲስ የተሻለ በዋጋ መቀነስ፣ በአገልግሎት ፈጣንነት ጥቅም አለው? ማየት። 14 ዋት አይዲያ ሲምስ ኢምፖሲብል ባት ኢፍ ኤግዚኪዩትድ ውድ ሪቮሉሽናይዝ ዮር ቢዝነስ የማይሞከር የሚመስለው ሀሳብ ነገር ግን ወደ ተግባር ሲለወጥ ቢዝነስህን በከፍተኛ ደረጃ የሚለውጥ ነው። ማየት። ከፍተኛ ስጋት እና አደጋ ያላቸው ቢዝነሶች ወይም ገበያዎች ከፍተኛ ትርፍ አላቸው። ግን አደጋዎቹ፣ ስጋቶቹ እንዴት ሪቨርስ እናደርጋቸው? እንዴት ነው ሪቨርስ የምናደርጋቸው? እነሱን ሪቨርስ ማድረግ ካልኩሌትድ ከሆኑ ሪቨርስ ተደርገው ወደ ገበያው መግባት፣ ትርፍ ማግኘት ያስፈልጋል። ይቻላል ወይ ብሎ ማየት። ስለዚህ ፈጠራ በተለያዩ ጥያቄዎች፣ በተለያዩ ሁኔታዎች፣ በተለያዩ ሪአሬንጅሜንትስ፣ በተለያዩ ማዋሃዶች ይፈጠር ይችላል። እኛም ልንፈጥር እንችላለን። ብቃቱም ችሎታም አለን። ሳብስክራይብ፣ ላይክ፣ ሼር፣ ኮሜንት አድርጉ። አመሰግናለሁ።